ህወሓትን የሚቃወሙ ሰልፎች በሌሎች የሀገሪቱ ክፍሎች እንደሚቀጥሉ ተገለጸ። ደብረጽዮን ከብልጽግና ሰላም አይጠበቅም፣ የመከላከል አቅማችንን ማጠናከር አለብንም አሉ። በሌላ መረጃችን ሱዳን የአባይ ወንዝ ውሃ መጠን በጊዜያዊነት የቀነሰው ከህዳሴው ግድብ የሚለቀቀው ውሃ በመቀነሱ ነው ስትል ኢትዮጵያን ወቅሳለች። ስለዚህ መረጃ እናካፍላችኋለን። የአሜሪካው ልዑክ ከኤርትራ ከግብጽና ከሶማሊያ ሚኒስተሮች ጋር ስለ ቀጠናው ደህንነት መወያየታቸውም ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ህወሓት ለዳግም ጦርነት እያደረገ የተባለው ሰፊ ዝግጅትና የወጣቶች እገታ እንዲቆም ለመጠየቅ በአዲስ አበባ የተጀመረው ህዝባዊ ተቃውሞ ሰልፎች በሌሎች የኢትዮጵያ ክፍሎች በዓለም አቀፍ ደረጃ ሊቀጥል መሆኑን የትግራይ ሰላምና ለውጥ ምክር ቤት አስታወቀ። በሌላ በኩል በምርጫ ቦርድ ህጋዊ ሰውነቱን የተሰረዘው የህወሓት ሊቀመንበር ዶክተር ደብረጽዮን በመቀሌ ባደረጉት ንግግር ከብልጽግና መንግስት ሰላም መጠበቅ እንደማይቻል በመግለጽ የትግራይ ሉዓላዊነትን ለማስከበር የመከላከል አቅም ማጠናከር፣ ተገቢ ውሳኔዎችን መውሰድ እንደሚገባ በማሳሰብና የተቃርኖ አቋም አንጸባርቀዋል። ምርጫችን ሰላም ነው፣ ጦርነት ሲብቃ በሚል መሪ ሀሳብ በአዲስ አበባ የተካሄደውን የተቃውሞ ሰልፍ ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ ሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ ነጋ አሰፋ ሰልፈኞቹ ህወሓትን አፋኝና ጸረ ዲሞክራሲያዊ ነው ሲሉ መኮንናቸውን ገልጸዋል። በተጨማሪም በክልሉ በሚንቀሳቀሱ አፍራሽ ኃይሎች ምክንያት የፕሪቶሪያ ዘላቂ ሰላም ግጭት ማቆም ስምምነት የተጣሰ ክልሉ ወደ ሌላ ግጭት እያመራ በመሆኑ የሰላም ተሳታፊ አካላት በአስቸኳይ ወደ ተግባር መግባት እንዳለባቸው ማሳስበዋል። ይህ በአዲስ አበባ የተጀመረው ሰልፍ ህወሓት ከፍተኛ በጀት መድቦ ሊያደናቅፍ ቢሞክርም ሳይሳካለት መቅረጡን የገለጹት ነጋ በቀጣይ በመላው ኢትዮጵያ በተለያዩ አካባቢዎችና በዓለም ዙሪያ በሚገኙ የትግራይ ተወላጆች አማካኝነት የተቃውሞ ሰልፉ ተጠናክሮ እንደሚቀጥል አስታውቀዋል። ከፕሪቶሪያ ስምምነት በኋላ የነበረው የሰላምና የልማት ተስፋ መክኖ ትግራይ ዳግም ወደ ከባድ ችግር እየተመለሰች መሆኗን የገለጹ ዶክተር ደብረጽዮን የትግራይ ሉዓላዊነትን ለማስከበርና ተፈናቃዮችን ለመመለስ የመከላከል አቅም ማጠናከር፣ ተገቢ ህዝባዊ ውሳኔዎችን መውሰድ እንደሚገባው አሳስበዋል። ትግራይ ለሰላም ሰፊ ትዕግስት እያሳየች ብትሆነ መሰረታዊ የህዝብ ጥያቄዎችን ለመመለስና መብትን ለማስከበር በመተማመን ላይ የተመሰረተ ጠንካራ አንድነትና ተገቢ አቋም መያዝ እንደሚያስፈልግም በንግግራቸው ጨምረው ገልጸዋል። በሌላ መረጃችን የሱዳን የእርሻና መስኖ ሚኒስተር በቅርብ ቀናት ውስጥ በአባይ ወንዝ ላይ የታየውን የውሃ መጠን ጊዜያዊ መቀነስ ከታላቁ የህዳሴ ግድብ ጋር የሚለቀቀውን የውሃ መጠን በመቀነሱ ምክንያት እንደሆነ ገልጻለች። እንደ ሚኒስተሩ መግለጫ ከሆነ የውሃው መጠን መቀነስ በካርቱም ግዛት ውስጥ ለሚገኙ አንዳንድ የመጠጥ ውሃ ማጣሪያና ማሰራጫ ጣቢያዎች ስራ አስተጓጉሏል። እንደ አውሮፓውያን አቆጣጠር ከሐምሌ 7 እስከ 9 ባሉት ቀናት ውስጥ ወደ ሱዳኑ የሮይሰርስ ግድብ ይገባ የነበረው ዕለታዊ ውሃ ፍሰት ከ207 ሚሊዮን ሜትር ኪዩብ በላይ ወደ 129 ሚሊዮን ሜትር ኪዩብ ዝቅ ብሏል ያለ ሲሆን ይህም በቀን የ76 ሚሊዮን ሜትር ኪዩብ ቅናሽ እንደሆነ አሳውቋል። እንደ ሱዳን ትሪቡን ዘገባ በዚህ ምክንያት የውሃው መጠን በሮይሰርስ አካባቢ በ1.50 ሜትር፣ በወደል አይስ በ1.70 ሜትር፣ በወደል ማዳኒ በ1.60 ሜትር እንዲሁም በካርቱም በ1.08 በአሻዲ በ5 ሴንቲሜትር ቀንሷል ብሏል። የሱዳን መሐንዲሶች በግድቡ የውሃ ክምችት ላይ ቴክኒክ ማስተካከያ በማድረግ በቂ የውሃ አቅርቦት እንዲኖርና የውሃ መጠኑ እንዲረጋጋ እየሰሩ መሆናቸውንም ሚኒስተሩ ገልጿል። በሌላ በኩል በነጭ አባይ በኩል ያለው የውሃ ፍሰት በአማካይ በላይና ካለፈው ዓመት የተሻለ መሆኑን በአጠቃላይ የውሃ አቅርቦት የተረጋጋ ነው ብሏል። ሱዳንና ግብጽ በህዳሴ ግድብ አሞላልና አስተዳደር ህጋዊና አሳሪ የሆነ ስምምነት እንዲደረግላቸው ጥሪያቸው ማቅረባቸውን ቀጥለው ዘገባው የሱዳን መስኖ ሚኒስተር በበኩሉ የውሃ ሀብት ሁኔታውን በተከታታይ የተከታተለ መሆኑና የውሃ ተቋማት ደህንነት እንዲጠበቅ በሳይንሳዊ መንገድ እየተመራ ነው ሲል አረጋግጧል። ኢትዮጵያ በተደጋጋሚ ጊዜ አሳሪ በሚባል ስምምነት እንደማይደርስ ስትገልጽ መቆየቷ ይታወሳል። በጉዳዩ ላይ እስካሁን ከኢትዮጵያ በኩል የተሰጠ ይፋዊ ምላሽም የለም። ይሁን እንጂ ከዚህ ቀደም በህዳሴ ግድቡ ምክንያት የሚቀንስ የውሃ መጠን እንደሌለ በተደጋጋሚ በመግለጽ ስትሞግትም እንደከረመች አይዘነጋም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ፣ ከግብጽ፣ ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድ ደህንነት በማጠናከር ዙሪያ መወያየታቸው ተገለጸ። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር በሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ፍሬያማ ብለዋል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራትም መነጋገራቸውን ገልጸዋል። ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውንም ተናግረዋል። ከመቼም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሱድ ቦሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት ዘላቂ ሰላምና መረጋጋትን ለማስፈን ቀይ ባህር እንዲሁም መላ አፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸው
ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውን ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከደረጃቸው ሀገራት ከብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። ግብጽና ኤርትራ እንዲሁም ሶማሊያ በአፍሪካ ቀንድ ጉዳዮች የፖለቲካ ምጣኔና የደህንነት ትስስራቸውን ማጠናከራቸው በተደጋጋሚ ሲገልጹ ቆይተዋል። ኢትዮጵያ በባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከባቢ መስል መልኩ የተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸውም አይዘነጋም። ግብጽ ኤርትራና ሶማሊያ ከሁለት ዓመት በፊት የጋራ ስምምነት ላይ አስመራ ላይ መሰረቱ ሲሆን በወቅቱ ግብጽ ከኢትዮጵያ በገነባቸው የህዳሴ ግድብ ኤርትራ ኢትዮጵያ ባነሳቸው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ለሶማሊላንድ በፈረመችው የመግባቢያ ሰነድ ምክንያት ተቃርኖ ነበራቸው። አሁን ሶስቱ ሀገራት ካይሮ ላይ የተገናኙት ጉዳይ ዋና ዓላማ በይፋ ባይታወቅም የአፍሪካ ቀንድና የቀይ ባህር ጉዳይ ግን ኢትዮጵያ የደህንነትና የህልውና አጀንዳ ነው በማለትም ታነሳዋለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ ደርስ ነው ተበረጆች ዳግም እስክንገናኝ ድረስ በደህና ቆዩ።